አንተ ምን አባት ግን በጣም ነው የሚያስጠላው ይቅርታ አድርግልኝ ማለት ማካፈል አትሊስት ትንሽ አካፍል አንድ ነገር ልንገርሽ ባይዘው ቤታዩ ግን ገንዘቡ ነው ግን አትሊስት አይደለም እኔ አንድ ነገር ልንገርሽ እሺ እሺ ቢዝ ኦል ዲው ቱ ሪስፔክት ማለት ነው ማወራሽ እሺ ገባሻ እሺ አንድ ሰው ለፈለገው ሰው መስጠት መፍቱ ነው እቀበላለሁ ወይ አይደለም ስሚኝ አንድ ሰው ለፈለገው ሰው መስጠት መፍቱ ነው ገባሻ ከአንድ ወር በፊት እሺ እስቲፍ ታኩር ማን ነው አወድን ቃል አስገብቶታል የቀጠሮ ጌም አለኝ ናልኝ ብሎት ለዞም አወድ ራሱ ከታኩር ጋር መሆኑን አያውቅም ጌሙ ራሱ ማለት ገባሻ ቃሉን የሚጠብቅ ሰው ነው ትላንትናም አለው እሺ ይመጣሉ አለው ኢቭን ታኩርን ዛሬ እኔ ቀንደውዬ እንኳን ነግሬዋለሁ እንዳይደብር ዛሬ ኦሬዲ ከአንድ ወር በፊት ቃል ስላስገባው አወድ ስቲፍ ጋር ነው የሚሆነው ግን ይከሳል በጣም ይከሳል ብየዋለሁ እግዚአብሔር ምስክሬ ነው የምልሽ ራሱ ቃል በቃል አወድ ለኔ ነገረኝን ነው የነገርኩት ገባሻ እሺ ናው የኔ የደበረኝ እሱ እኔ አሁን ልንገርሽ ቤታ እሱ ያሰበውን ነገር አረገ ገባሻ ለምን ለስቲፍ ለምን ማካፈል ነበረበት ኦር ምናምን እኔ ምን አቀ መፍቱ ኖ እሺ አሁን አወረካ ናው እኔ ደግሞ ላውራ አሁን አንተ እንደዚህ እንዳልከው ሰዎች ደግሞ አስተያየት ይሰጣሉ እኔም ሆነ መሰሎች አስተያየት እንሰጣለን አይደለ ሁሉም ሰው አስተያየት ይሰጣል ገባክ አስተያየት እንደመስጠት ደግሞ እኔ አሁን ለምሳሌ አቦቹ ውሻ በገናታ ቀማላ ማፍሸን ዝግናች አጥረብሽ እንደ ምንድነው እንደ አስተያየት ሰጪ ነኝ ከጠየቀኝ ለምሳሌ አንድ ሰው በገንዘቡ መስጠት ይችላል 100% እቀበላለሁ በገንዘቡ ለፈለገ አይደለም መስጠት ቂጡን እዚህ እየጠረገ ማንንም ሰው በገንዘቡ መናፈጥም ይችላል እንደፈለገ ማድረግ ይችላል እኔ የደበረኝ አንድ ነገር ምን መሰለህ አወድ ሌላ ጊዜ ሰዎች ጌም ሲጫወቱ ማነው ስሟን ንገሩኝ በግዛ አትሮኖስ እና ታት ሲጫወቱ አትሮኖስ ጋር ፑሽ እያደረገ 1 ሚሊዮን ምናምን ታት ጋር ሰው አልነበረም ልክ እንደ ታኩር ነበር ሄዶ ለታት አንበሳ ዩኒቨርስ ምናምን ሲሰጠው ነበር ገባክ አትሊስት እንኳን የሆነ ተመጣጣኝ ቢያደርገው ትንሽ መጥቶ እንኳን 1-2 አንበሳ ሲሰጠው እዛ ቢያደርግ ሀሪፍ ነበር ለምን አሁን አወድ በጣም መልካም ሰው ጥሩ ሰው እንደሚባለው ላይክ ትንሽ ሰፖርት ቢያደርግ መልካም ነበር ነው ገባ እዚህ ጋር እኔ ቆይ ነገር እኔ ታኩር ጓደኛ አይደለም አላቀውም አይደለ አንግባባም አላቀውም ግን ጀስት አንድ ቀን ብቻ ስላወራን ብቻ ነው የሆነ ጥሩ መልካም ነገር ሲሰራ ስላየሁት ዝም ብዬ እኔ ነኝ ቶፕ የተቀመጥኩት ያሳፍራል እኮ ጓደኞቹ አብረው የሚበሉ አመስግኛለሁ አንተ አመስግኛለሁ ናሁም ሰጥቷል ጌመሮች ናሁም ሰጥቷል ሰፖርት አድርጓል አይቻልም በቃ እኔ እኮ ነኝ ሰጥቷል አይደል ግን እምልሽ ማለት ነው አዋድ ማለት ነው የዛሬ ወር ነው ቃል የገባለት ለስቲፍ መስጠት መፍቱ ነው ለምን መፍቱ ነው መቷን በሳይ ሰጠው መፍቱ እኮ ነው ታኩር በ300,000 ስለተሸነፈ ታሳፍራላችሁ ምናምን በጣም በ300,000 አልተሸነፈም እንዴ እስቲፎ 3 ሚሊዮን ነበረ ታኩር 300,000 እኮ ነው 300,000 ሆኖ ስለጨረሰ ነው ያልኩሽ ድገባሻ ግን ለፈለገው ሰው መስጠት ከፈለገ እሱማው ናኦሚ ግን ያኔ ደግሞ ለታት ባይዘው አንድ ነገር ልንገርሽ ለታት ያኔ አትሮስና ታት ሲጮቱ ለታት ከጨረሰ በኋላ ጌሙን ሄዶ ሰጠው አልሰማለ ነበርኩኝ ላትሮንስ እኔ ሰሰብ ነበር the whole time ነበር ቁጭ ብዬ ተከታተልኩ ነበር እኮ ከዛ ሄዶ አልሰጠውም አወድ ከዛ በፊትም ሰጥቶታል ጌሙን እየተጫወቱ ሰጥቶትን ከዛ በኋላም ነው የሰጠው ማለት ነው ገባ ማን ልንገርሽ አንድ ነገር እግዚአብሔር ምስክሬ ማለት ነው እኔ ስጠው ብዬ ነው የሰጠው ታጥሪ አጠገቤ ነበር አወድ ኦኬ ይሄ አወድ ነው ያጠገቤ አይ ጌር ግን ይሄ this not right ይሄ ትክክል አይደለም አንተ ስላልከው መስጠት ሳይሆን ህሊና ስላለ ነው መስጠት ሲያለሽ ግን ማለት ነው እንደዚህ አንቺ ባወራሽ ቁጥር ይኸውልሽ አንድ ሰው እኔ ስላወራው እኮ አይደለም የማንሙት አንድ ነገር ልንገርሽ ናኒ ቤትና ተመልከት አንቺ አለና ተመልከት ነው ምን ሆነ ነው እኔ ላይ ወደ እኔ ላይ የምታቀሳስረው አይደለም ምንድነው ነው የማቀሳስረው ያወራሽው እኮ ነው እኔ ማርኩኝ እኮ ባጭር ናኦሚዬ በሲምፕል እኮ ነው ያልኩትኝ አወድ ለፈለገው ሰው መስጠት እንኳን መስጠት አይደለም አልኩክ በገዛ ገንዘቡ ንፍጡን መናፈጥም ይችላል መብቱ ነው አልኩክ ግን አትሊስት እኔ እንደሰውኛ የተሰማኝ እኔ ታኩርን እንኳን ሳላቀው ማለት ነው ምንም ሳላቀው እንኳን አትሊስት ሄጄ በቃ ጀስት ኖርማሊ ቲክቶከር ላይ እንዳየሁት ሄጄ 45,000 ሰጥቶት የለኝም እኮ ግን ትንሽ እንኳን ትንሽ የሆነ ፌር ነገር ቢያደርግ ነው ግን
አወድ ደግሞ በፈለገው ሰዓት ነው ለታኩር የሚሰጠው። እኔ ለታኩር ቀን ደውዬ አውርቼዋለሁ። ሳወራው አወድ አይመጣም ኦልሬዲ ለስቲቭ ቃል ገብቶለታል። አንተን ግን በጣም ነው የሚወድህ። እግዚአብሔር ምስክር ምን ያደርጋል ካልተዘረዘረ ነው። እንደዛ አይደለም እኮ ይሄ እኮ እንትን እኮ ነው ሪስፔክት እኮ ነው። አወድ አሁን በራሱ ገንዘብ ሶሪ ማለቱ ምን ቀልድ ነው እንዴ? ታኩርንም እኮ ያቆም እኮ አይደል እንዴ? ግን ሶሪ ኢቭን ደውሎ እግዚአብሔርም ማለት ነው ደውሎ አወድ ራሱ ከኔ ደውሎ አናግሮታል። አናግሮት በጣም ሶሪ ምናምን ብሎት ምናምን ነገር ታኩሪም ችግር የለም ምናምን ብሏል። ተረዳሽኝ አይደል? አለቀ። ሶ እዚህ በቃ እንደ ቃሉ መሰረት ቃሉን ማጠፍ ስለማይፈልግ አወድ መቶ ሰጠው፣ ለስቲቭ መቶ ሰጠው። ከዛ ምን አለው ታኩርን ለአንተ እክስሃለሁ ብሎታል። ከዚህም በላይ እክስሃለሁ፣ እግዚአብሔርን ነው የምልሽ፣ ከዚህም በላይ እክስሃለሁ አለው። ገባሻ? ዋናው እኮ ጨለው እኮ ነው። ምንም እኮ ቀጠሮ ጌም ምናምን ጨለው እኮ ነው አንዴ ምንም ማናችን የምንጮተው እኔ ዛሬ ብሸነፍ 300 ሺህ ዛሬ ብሸነፍ ነገ መጥቶ አንድ ሰው 20 አንበሳ ቢሰጠኝ አሁን አትሳሳት። እኔ ያስቆምሃለሁ። ይሄ ተው እሺ፣ እንትና ያወድ ምናምን ማውራቱን ስለማላቅ ኦኬ ሶሪ፣ እዛው ይጨርሱ። እኔም እኮ አይመለከተኝም። እኔ አሁን አንተ ግን 300 ሺህ ጨላው ነው ትላለህ። ስሜትስ ሞራልስ እንዴ? ሰው ልጅ ጌም አዘጋጅቶ አንድ ጊፍት አንተና እኔ ነን እኮ የሰጠነው ከጊፍተሮች ከጌመሮች ማንም እኮ የሰጠው ሰው የለም። ጌመሮችን ታዲያ ንገሪያቸው። እሱማ ቀጥቅጫቸዋለሁ በደንብ አድርጌ ነው የቀጠቀጥኳቸው። ለምን አትሊስት እንኳን 5,000 እንኳን እዛ ሲያሽቃብጡ የነበሩትኝ ገስት ላይ የነበሩትኝ ኮሜንታተር የነበሩትኝ አትሊስት 5,000 እንኳን ቢሰጡትኝ መደጋገፍ። አሁን ለምሳሌ ናሁም እኛ ጌመሮች ነን አይደል? እንዴት እንደምናመጣው እንዴ አውቃለሁ። ግን አትሊስት አሁን ለምሳሌ ስጢፎም እኔ አሁን ስጢፎ ጋር ባልጣላ ኖሮ አባቴ ሙጥ እኩል ይሰጣቸው ነበር። ለስጢፎም አንበሳ ለታኩርም አንበሳ ነበር ማውርድ የነበረው። ቅርበት ኖሮን አይደለም አውቂያቸው አይደለም። ግን ቲክቶክ ላይ እንደዚህ ሃይ በመባባል እንኳን አዝኜ እሰጥ ነበረ። ከዛ ጋር ብሎክም ስለተደራረገ ምናምን ነው። ጌመሮችም አትሊስት እንኳን 5,000 መተባበር ቢለመድ እንደዚህ መዋደድ መቀራረብ ቢለመድ ጥሩ ነው። እነሱን ንገሪያቸው፣ ጌመሮች ንገሪያቸው። እኔ የምችለውን እኔ ባይዘዌ ማለት ነው አዋድ ስቲቭ ጋር እንደሚሆን ስለማቅ ለታኩር ሰጠሁት። ሂጂ በቃ አለቀ ማለት የምችለውን ሰጠሁት። 20 ሺህ ኮይን ነው 20 ሺህ ኮይን ሰጠሁት። ገባሽ አይደል? እሱ የጌመሮቹ ጠይቂያቸው። ግን ኖርማሊ እዚህ ኮመንት ላይ የሚያላችሁ የምነግራችሁ ነገር ማለት ነው ማንም ሰው በገዛ ገንዘቡ ለፈለገው ሰው መስጠት ይችላል። ስለዚህ ይህንን ነገር እየመጣችሁ እዚህ ጋር ቅድም ታኩር ጋር እኔ ገስት በቃ አብሽርና ምናምን ብዬው ልገባ ስል ኮመንት ላይ አስወጡት ምናምን እንዴ አይ ካንተ ጋር ምንድን ነው አታጥፎም። ታኩርንም ጠይቁት። አወድ ደውሎ አልጠየቀህም ወይ? አወድ ደውሎ ምንድን ነው ያለህ በሉት። አሽቃባጭ ኩንቱ ደግሞ አው አሽቃባጭ ነው። በቃ አንተ ኮመንት አታንብብ ነው ተው። በቃ በእግዚአብሔር ዝም በል። ኢትስ ኦኬ። ሰው የተሰማው አይደለም። አይ አንዳንድ ሰው ኮመንት ላይ ይመጣና እንደዚህ ይላል። ታፕ እንኳን የማያረግ ሰው እኮ ነው መጥቶ ኮመንት ላይ ለመሳደብ የሚሞክረው እንዴ። አወድ የኔ ጊፍተር ነው አይደል? የኔ ጊፍተር ሆኖ ለስቲቭ ፑሽ ስላደረገለት እኮ ነው መጥተው ነው የሚሰድቡኝ። አይ እሱ አገባ አይደለም፣ ግን ደግሞ ነፍሱ እኮ ነው በቃ አለቀ። ለምን ሌሎቹ ጊፍተሮች ለምን ለታኩር አልሰጡት? ለምን እነሱ ላይ አልገነነም? ኖ ቆይ ልንገርካ። አሁን ለምሳሌ የሰቆቃው የሚባለው ሰቆቃው ባለጌ ስለሆኑ ናቸው እነሱ። ግን ሰቆቃው የሚባለው ሁላችንም እናውቃለን የስቲቭ ጊፍተር ነው። ለስቲቭ ቆይ አስጨርሰን ግን ስንቲንግም አለ ቆይ ልንገርካ፣ አዳምጠኝ። ለስቲቭ ሲሰጥ የነበረ ለስቲቭ ሰፖርት ሲያደርግ የነበረ ነው። ሰቆቃው ማንም ሰው መናገር አይችልም። አንደኛ ሄደው እንዴ ማይሆን ነገር በቃ የተሰራው ነገር እኔ ይቅርታ አድርግልኝ፣ አሁን ድራማ ነው። በጣም ያስጠላል። በቃ በጣም ነው የሚያስጠላው። አሁን ማንም ሰው ሰቆቃው መናገር አይችልም። ለምን? ሰቆቃው የስቲቭ ጊፍተር ነው፣ ሁላችንም እናውቃለን። ለስቲቭ ነው የሚሰጠው። ግን ሌሎቹ በቃ የሆነ ነገር ተሰራርቷል። ግን ኢትስ ኦኬ። እኔ ምን አገባኝ? ለኔ እኮ አይደለም እኔ ነው የሚደርሰኝ።
ግን በጣም ብዙ ሰው የሆነ ገባ እንደ አስተያየት ቅር ያለውን ነገር ይናገራል። ይሄ በጣም ብልግና ነው። እኔ በጣም ነው የደበረኝ ማለት ነው። የእነሱን ነገር እኔ አላውቅም። እኔ ግን የማውቀውም የሚያገባኝም ስላወድ ነው። አወድ የሰጠውም የዛሬ ወር ቃል ስለገባለት ለስቲቭ ቃሉን ስለማያጥፍ ስላላጠፈ ነው ሄዶ የሰጠው። አለቀ። ሌላ አይደለም እንጂ ታኩር እንዲሸነፍ ወይ ምናምን ወይ በቃ ያዘጋጀውን ኮይን ሰጠው። ለሱ ብሎ ነው የገዛው ኮይንም ሰጠው። በቃ አለቀ። ገባሽ? ያ ነው ሰውም እንዲረዳ የምፈልገው ነገር ይሄንን ነው እንጂ ሌላ ወሬ ማውራት አስፈላጊ አይደለም እኮ። ግን አሁን ሰው አስተያየት ሲሰጥ አትስጡ ማለት አትችልም። ይሄ ቲክቶክ ነው መፍቱ ነው መስጠት። ማንም ሰው አስተያየት የመስጠት መብት አለው። ግን የማይመስል ነገር ደግሞ ሲወራ ማለት ነው ቤታ አንድ ሰው በራሱ ገንዘብ የፈለገውን ነገር ማድረግ ከቻለ እኔ ባይዘዌ አወድ ሄዶ ለታኩር ሰጥቶት ቢሆን አንተ ስቲቭ ጓደኛው ሆኖ አይደል እንዴ ምናምን ነው የሚሉ ይመጣው። ገባሽ? እኔም ልንገራችሁ እዛ ናሁን ቤት ያላችሁ ማለት ነው ዮኒ ይገባላታል የምትሉ ዮኒም እናንተም ቂጣችሁን ተሸክሸኩ ተለብለቡ ነው የምላችሁ። ናሁን ቤት ያላችሁ ዮኒ ይገባላታል የምትሉ ዮኒም እናንተም ተለብለቡ ነው የምላችሁ። እኔ ቤታዮ ነኝ። ሐሳቤን በቀጥታ መግለጽ የምችል ሰው ነኝ። ማንም ምንም አባቱ አያመጣም። ስፈልጋችሁ ስድብ ምን እንደሆነ አሳያለሁ። ስፈልግ ረግጣለሁ። ምንም አስተያየት ሰጣለሁ። እኔ በአሸናፊውም መጥፎ ነገር አልተናገርኩ። መልካም እድል ያልኩ ገባ። ግን እንደ አስተያየት ግን ማንኛውም ሰው ቲክቶክ ላይ እንዳለው እዚህ 10,000 ሰዎች አሉ። 10,000 ሰዎች ያላቸውን ስሜትና ሐሳብ ተናግሯል። እኔ ቤታ ብቻ አይደለም የተናገርኩት። ነገ ቤታ ላይ ነገር ይገናል ብትሉ ምናምን የምታስቡ ሰዎች ካላችሁ ምንም አባታቸው አያመጡም። ሁሌም ቫይራል ነኝ እቀጥላለሁ ነው የምላችሁ። እዚህ ቲክቶክ ላይ እካካ ታስፈራራለህ እንዴ? ነገ የሞተር ሬሳ አንተ ፍራው እንጂ እኔ ቤታ አልፈራውም።